ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህ ቪዲዮ ሰብስክራይብ ላይክ ሼር እያደረጋችሁ ገባ በሉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ዛሬ የመጣውት ደግሞ ልክ እንደ ሀና አንዲት እህታችን አለች ማለት ነው። እሷም ማናት? ለይላ ኖርሰቦ ጉዳይ እንግዲህ ፋሲካ ዛሬ እንደ አዲስ አውርታለች እንደ አዲስ ነገሩን ቀስቅሰዋለች ማለት ነው። እስኪ እንስማና ሐሳቧን እኔም ሐሳቤ መስጠት ፈልጋለሁ በሌላ ኑርሰቦ ጉዳይ። የሌላ ኑርሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮን ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና ገንዘብ ይሄን አክል ይቀይራል። እኔ አንድ የተማርኩት ነገር አለ ጓደኞቼ በሌላ ኑርሰቦ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ በላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ዛሬ ይሄ ቪዲዮ ላይክ እያደረጋችሁ ጀምሩት፣ ሁሉም ሰው ጋር እንዲደርስ ማለት ነው። ብዙዎቻችሁ ለምንድን ነው በሌላ ኑርሰቦ ጉዳይ ዝምታ የመረጥሽው? ወደ ሚዲያ ካወጣሻት በኋላ ብር ከተሰበሰበ በኋላ አንቺም ቤተሰቦቿም ወደ ኋላ አፈገፈጋችሁ። ብሩ ተካፍላችሁ ነው እንዴ የበላችሁት? እነዚህ በጣም ከሚደርሱኝ ስድቦች ልበላችሁ ወይም ትችቶች ልበላችሁ ዋነኛውና የመጀመሪያዎቹ ናቸው። በተለይ ገንዘቡን ተካፍላችሁ ነው እንዴ የበላችሁት? በሚሊዮኑ ስንት ብር ደረሰሽ አይነት ነገር ነው ትችታችሁና የእውነት ለመናገር ከኔ በላይ ስለ ሌላ ኑርሰቦ የጮኸ ሰው የለም በሚዲያ ደረጃ ማለት ነው። እና ያው ራሴን ልክብ ወይም ራሴን ላካብድ አይደለም። ግን ደግሞ አንድ ሰው የሆነ ነገር ሲያደርግ ከሰው ጠብቆ አይደለም የሚያደርገው። የሰራውን ደግ ስራ ከላይ ነው የሚያገኘውና እኛ ሀበሾች ምንም ቢሰራልን ያው ምላሻችን ታውቁታላችሁ። ትክክል። እኔ በሌላ ኑርሰቦ ጉዳይ ዝምታ የመረጥኩበት ምክንያት ዛሬ እነግራችኋለሁ። በጥቂቱም ቢሆን እናንተም ታውቃላችሁ። እኔ ከመጀመሪያ የሌላ ኑርሰቦ ቪዲዮ የሌላ ኑርሰቦ ቤተሰቦችን በመጀመሪያ ደረጃ ፋሲካ ደረቅ እንደሆንሽ እናውቃለን። ድርቅናሽ ደግሞ በሀቅ ነው። ኦፍ ኮርስ እኔ ወላሂ ብያቸዋለሁ 60 ሚሊዮን ነው ስላቸው ውሸት ሲሉ ነበር። አላህ ይስጥሽ፣ በረካውኝ፣ እምርሽ ይርዘም እውነቱን ስላወራሽ። ቴንክ ዩ ፋሲካ። ጀምሬ ቻናሌ ባወጣሁበት ጊዜ ጀምሬ በጣም ብዙ ትችቶች፣ በጣም ብዙ ስድቦች፣ ዛቻዎችን አስተናግዳለሁ። እሱም አልበገረኝም ነበረ። ከዛም በኋላ ሌላ ያለችበት ሁኔታ በሌላ ጉዳይ ምን አይነት አሻጥሮች እየተሰሩ እንደሆነም በተደጋጋሚ ቪዲዮዎቼ ላይ ተናግሬያለሁ ጓደኞቼና እንዲሁም ካስታወሳችሁት በቅርብ ሰዓት በጣም ብዙ ነገር ተናግሬ ቻናሏን አዘጉት እስከ መባል ደረጃ ደርሻለሁ። ትክክል። አቡ አሚራ ነው ያለው 8 አመት ከፍቼ በቃ ስደት በቃኝ ብዬ ያሳደግኩት ቻናሌ በሌላ ኑርሰቦ ጉዳይ እንዲዘጋብን አልፈልግም ጓደኞቼ። ምንም ምስጋና ለሌለው ነገር በሷ ጉዳይ ቻናሌ እንዲዘጋ አልፈልግም እኔ ጓደኞቼ። ገባችሁ? እና ያው በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተም ይሄ በቅርብ ርቀት የምታውቁት ነው፣ በቅርብ ጊዜ ማለት ነው። ትክክል። እኔ ስለ ሌላ ኑርሰቦ ቪዲዮ በሰራ ቁጥር ለምንድን ነው ስለ ሌላ ኑርሰቦ ቪዲዮ የምትሰራው? ደውላችሁ ቪዲዮውን አስጠፏት፣ ዛሬ የሰራችውን ቪዲዮ አስጠፏት እስኪባሉ ድረስ የሌላ ቤተሰቦች እኔ በጣም ጫና ፈጥሬባቸው ነበር ጓደኞቼ። እና ያው እንደምታውቁት አንድ ሰው አንድ ነው፣ ምንም ቢጋፈጥ መጨረሻ ላይ መውደቁ አይቀርም። እና እነሱ በጣም ብዙ ስለሆኑ እኔ ግን ብቻዬ ስለነበርኩኝ በሰዓቱ ተሸንፍ ያለው እንደ ማስፈራሪያ አይነት ነገር ነው የደረሰኝና ማስፈራሪያ ሲደርሳቸው ነበረ። ለምን ሰራች ይሄን ቪዲዮ? ደውላችሁ አስጠፏት። ለምን እንደዚህ ተናገረች? ለምን ሚስጥራችን አወጣች?
እያሉ ሲዝቱባቸው አይነት ነገር ነበርና እኔ ከዛ በኋላ ዝምታዬን መረጥኩ ማለት ነው። የፋሲካ ቻናል መዘጋት አለበት ሲባል አንደኛ ሲጀመር አቡ አሚራ እኛም እንመሰክራለን ለሐቅ ወላሂ አቡ አሚራ በጣም ባለየ ነው። እንደዚሁም ደግሞ እዚህ ካናዳ ያለችው ማናት አሲያ ምናምን ባይዘዌ 60 ሚሊዮን ነው ምናምን ስንላቸው ይሄን 60 ሚሊዮን እንደዚህ አይደለም ሲሉ ነበር። አሁን ግን ሐቁን አወጣችሁ ፋሲካ እናመሰግናለን። የሌላ ኑር ሰቦ ቤተሰቦች ለምንድን ነው የሚዘጋው? እኛ እኮ ይሄ ሁላ የቲቪ ቻናል ይሄ ሁላ የሚዲያ ሰው ይሄ ሁላ ዩቲዩበር ደውለን አንዴ ስለ ልጃችን ፍትህ ጠይቁልን ስንላቸው አንዴ እንኳን ምላሽ ያልሰጡን ሳይሰጡን ቀርተው እሷ ናት ቤታችን መታ ስለ ልጃችን ቀርጻ ወደ ሚዲያ ያስተላለፈችው። ቻናሏ መዘጋት የለበትም ብለው የሌላ ቤተሰቦች አስባችሁታል? ምን ያክል ባይዘዌ አቡ አሚራ በጣም ሰይጣን ነው ወላሂ ሰይጣን ማለት ነው። ቤተሰቦች ይህን ቃል እንኳን አልተናገሩም። የኔ ቻናል ቢዘጋ ደንታ አልነበራቸውም ማለት ነው በሰዓቱና አሀ ብዬ እኔም ጸጣኩ ማለት ነው። ብዙ ማውቃቸው እውነታዎች አሉ። የእውነት ለመናገር ግን ደግሞ መኖር ይሻለኛል ጓደኞቼ። ሌላ ጦርነቱ የተጀመረው በሌላ ጉዳይ ገንዘቡ ከሞላ በኋላ ነው። ትክክል። ገንዘቡ ከሞላ በኋላ የሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና ገንዘብ ይሄን አክል ይቀይራል። እኔ አንድ የተማርኩት ነገር አለ ጓደኞቼ በሌላ ኑር ሰቦ። ሌላ ኑር ሰቦ አንድ የአረብ ሀገር ሴት ሆና የሺዎች የሚሊዮኖች ትምህርት ነው የሆነቻችሁ ብታቁና ብትማሩ ማለት ነው። ገባችሁ? እናንተ እራሳችሁን ካልጠበቃችሁት ማንም እራስ የሚጠብቅላችሁ ሰው የለም። በቃ ትጣላላችሁ ነው። ሌላ ኑር ሰቦ አሁን ትጥላለች። የት እንዳለች አይታወቅም። እስር ቤት ናት ይባል እንጂ እስር ቤት ትሁን ትሙት ትኑር እናንተ የምታውቁት ነገር የለም። እኛ የምናውቀው ታሪክ የለም። በቃ 60 ሚሊዮን ተጠይቃለች። ማስረጃው እኔ ገንዘብ ሞላ። ከዛ በኋላ የሟች ቤተሰብ እንደዚህ ተባለ አለ፣ የገለመኔ ቤተሰብ እንደዚህ ተባለ አለ። እስካሁን ለረመዳን ትወጣለች። ገንዘቡ ሲሞላ በሳምንት ትወጣለች፣ በ15 ትወጣለች፣ የዛሬ ወር ትወጣለች፣ የዛሬ 2 ወር ትወጣለች እያለ ኦልሞስት አሁን ሌላ ከሀገር ከወጣች ወደ 14 አመቷ እየሆነ ነው። ለምሳሌ 11 አመት ከተባለ የዛሬ 2 አመት ከምናምን ማለት ነው። 12 አመት 13 አመት አሁን ላይ ምንድነው ያለነው? ሚያዚያን ያለነው ብቻ አጠቃላይ 14 አመት ሊገጭ ነው ማለት ነው። በፊት ቪዲዮ ስሰራ እንዲህ ነበረ። ለቤተሰቦቿ ትውጣላቸው፣ ለአባቷ ትውጣ፣ ለእናቷ ትውጣ፣ ለወንድሞቿ ትውጣ፣ በእንባ አለቁ በቃ እያልኩ ቪዲዮ ሰራ ነበረ። ኖ አይደለም። ከወጣችም ለራሷ ነው መውጣት ያለባት ጓደኞች። ከወጣችም ሌላ ኑር ሰቦ ለራሷ ነው መውጣት ያለባት ከእስር ቤት አግብታ እንድትወልድ አይኗን ባይኗ እንድታይ። ገባችሁ? ማንም ስለሌላ ደንታ የሚሰጠው ሰው የለም በዚህ ምድር ላይ ብዬ ነው የማስበው። በቃ ምንም ማድረግ አልችልም። ካየሁትም ከምሰማውም ከማየውም አንጻር ማለት ነውና የሌላ ኑር ሰቦ እኔ ብዙ ጥያቄዎች አሉኝ። ባይዘወይ የሌላ ኑር ሰቦ ቤተሰቦች አንድ ጥያቄ አለኝ። ስለሌላ አላወራም። ለነሱ ግን ለምንድን ነው ቲቪ ቻናል ላይ ቀርባችሁ ስለ ልጃችሁ ጉዳይ ያላወራችሁት? እስኪ እኔ እንደ አንድ ግለሰብ ሆኜ ልጠይቃችሁ። ብዙ ቦታ ሄደናል ትላላችሁ፣ ኤምባሲ ትላላችሁ፣ የሆነ ቦታ ትላላችሁ። ለምንድን ነው አንድ ቲቪ ቻናል ላይ ቀርባ የሁላ ሚሊዮን ህዝብ በሚሊዮኖች የሚቆጠሩ ሰዎች ስለሷ እያለቀሰ እናንተ አንድ ቻናል ላይ ቀርባችሁ ለምንድን ነው ስለ ሌላ ያለችበት ሁኔታ ያልተናገራችሁት? ለምንድን ነው? እኔ ከኔ ጋር በነገራችን ላይ
ይሄ ነገር ሁሌ ደውዬ ጠይቃቸዋለሁ ብዬ አስባለሁ። ግን ደግሞ ከኔ ጋር እንዳትነጋገሩ፣ ከኔ ጋር እንዳታወሩ፣ ለኔ ምንም አይነት ኢንፎርሜሽን እንዳትሰጡ ስላስጠነቀቋችሁ እናንተን መጫን አልፈለኩም፣ እናንተን ማስገደድ አልፈለኩም። ይሄ ግን ሁሌ የሁል ጊዜ ጥያቄ ነው ለኔ ማለት ነውና አጣራ አድርጌ ስጠቀልላችሁ ሌይላ ኑር ሰቦ 60 ሚሊዮን ተሰበሰበላት። እኔ በሷ ጉዳይ በነገራችን ላይ በጣም አፍሬ ነው የምሄደው። ከቤት ስወጣ አንዲ ለብሼ እንደምወጣ ታውቃላችሁ፣ እንዲ ነው ለብሼ የምወጣው። ምክንያቱም ያቺ ልጅ የደረሰች ሌይላ ኑር ሰቦ ሀገር ገባች እንዴ? ገንዘቧ ሞላላት እንዴ? አገባች እንዴ? እንደዚህ ሆነች እንዴ? ከቤተሰቦቿ ብዙ ሰዎች አንድ ጊዜ አትቀደሙ ያጀማ። እኔ አሁን እዚህ ጋር የገባኝ ነገር ምንድነው? አትቀደሙ። ሁለተኛ ደግሞ አቡ አሚራ የዛን ጊዜ አይታችኋል፣ ፋሲካን እንትን ለማስያዝ ፋሲካን ስቲል በቃ እንድትያዝ እንድትገደል አይቷቸዋል። እንዴት እንዳረገ ማለት ነው። እሷ እውነት የላትም እኛንን ሀቅ ያለን ብለው ሲበጠረቁ ነበር። ባይዘው ወይ አቡ አሚራ ወላሂ በጣም አስመሳይ እባብ ሰው ነው። ገባችሁ? ጥቅምና ጥቅም እንጂ ከዛ ውጭ ድብን ብትሉ ትርጉም የለውም። ለሱ ምንም መስሎ አይታየውም። እናንተ ግን ሄዳችሁ የ1 ሚሊዮን ቤት ምናምን ያላችሁ ትገዛላችሁ። ምድረ ጅሎች ማለት ነው። ከሱ አትግዙ። ገባችሁ? አቡ አሚራ በጣም እባብ መርዝ አይገልጸውም። የአረብ ሀገርን ሰው አይወድም። የአረብ ሀገር ሰው ቢወድማ ለሃና ድምጽ ይሆን ነበር። ከአረብ ሀገር እሱ የሚፈልገው ገንዘብ፣ አለቀ ደቀቀ ገንዘብ እንጂ ከዛ ውጭ ከፈልጋችሁ ለምን ድብና አትሉም? የሱ ጉዳይ አይደለም። እኔ ግን በጣም የምታሳዝኑ እናንተ ናችሁ። እናንተ በምንድነው የምታሳዝኑ ይመስላችሁ? የምታሽቃብጡት አቡ አሚራዬ እንዴት ነህ የኛ ጀግና። አቡ አሚራ ካልሳቀ ካልበለጣችሁ አይስቅም። ገባችሁ? በእናንተ ገንዘብ ፏ እያለ ነው። ገባችሁ? የዛን ጊዜ ገንዘቡን በላ ሲባል ራሱ እሷ እናስያ እነዙዙ እነዛ ሲንጫጩ ነበር። ፋሲካ ደግሞ ሀቅ እንዳላት እናቃለን። ደረቅ ናት፣ ሀቅ አላት። ሀቅ ሳይኖራት እንደዛ ብላ እንደማትከራከር በደንብ እናቅ ነበር። ለምን ካላችሁ ፋሲካን ከሞላ ጎደል እኛ ጸባያን እናቃለን። ገባችሁ? ግን እኔ በጣም ከገረመኝ ደግሞ እናትና አባቷ ለሌይላ ኑር ሰቦ እንቆራቆራለን ትላላችሁ። የምትቆረቆሩ ከሆነ ሌይላ እሷ ፋሲካ እንዳለችው ለምንድነው ወታችሁ ማትናገሩት? ለምንድነው ሀቁን ኤክስፕሌን ማታረጉት? ለምንድነው ዝም የምትባሉት ነው? ወይስ እናንተም ልክ እንደነዛ ገንዘብ ተካፈላችኋል? ገንዘብ ካልተካፈላችሁ ውጡና መልሱ ሀቁን። ገባችሁ? ሌይላ ኑር ሰቦ መውጣት አለ። ሌይላ ኑር ሰቦ ባይዘወይ የእናንተ ልጅ አይደለችም። የኢትዮጵያ ብሔረሰብ ልጅ ናት። የዛን ጊዜ በተለይ የመዳም ቅመሞች ወርቃቸውን እየሸጡ አንዲት እህት የእጇን ቀለበት አውጥታሽ የሸጠሽ ሰዋልሽ። ለምንድነው ዝም የምትሉት? በባለፈው አይታችኋል። ሌይላ ኑር ሰቦ ከኢድ በኋላ ትወጣለች አለ። ውሸት እንደሆነ እኛ እየነገርናቸው እሺ ተባለ። ያን እንትን ሰውዬ እኔ በብሔር አንገናኝም፣ እኔ በብሔር እንደዚህ አንልም እያለ ከዛ በኋላ አይታችኋል። ስቲል ኢድ ከወጣውን አረፋ ነገ ሊሆን ነው። አረፋ ስንት ቀን ነው የቀረው ያጀማ? ስለዚህ ለምንድነው ዝም የምትሉት? ሌይላ ኑር ሰቦ መውጣት አለባት። ምናልባት እቺ ልጅ ሌይላ ኑር ሰቦ እኔ ሳስበው ሳትሞት አትቀርም። ሙታ እንጂ በህይወት ብትኖር ኑሮ ለምንድነው ማስወጣት? ሁለተኛ ለኢድ ለአረፋት ከኢድ በኋላ ትወጣለች ተብሎ ለምንድነው ተሸፋፍኖ ዝም የሚለው? ለምንድነው ዝም የሚባለው? ለምንድነው የሚደባበቀው? ያጀማ የመዳም ቅመሞች ወላሂ እኛው ለኛው እንተባበር። ገባችሁ? እኛው ለኛው እንተዳደግ። ተረዳችሁ? እና አቡ አሚራ እነዛ የእናንተን ገንዘብ እንጂ ማንነታችሁን አይፈልጓችሁም። እውነቱን ልንገራችሁ፣ አቡ አሚራ ስለ ሌይላ ኑር ሰቦ ጉዳይ እኮ አፉን ወስ አላለም። ለምን? እነዛም የራያ ልጆች ስለሆኑ እሱም የራያ ልጅ ስለሆነ የሆነ ይመች የሚባለው ሰውዬ ነው ምናምን ጓደኛው ነው ሲሉ ነበረ። ገባችሁ? አቡ አሚራ ሆዱ ከሞላ ምንም መስሎ አይታያቸውም፣ ይሸጣቸዋል። ስለዚህ አሁንም ቢሆን ፍትህ ለሌይላ ኑር ሰቦ